በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ ያደረሰንን አምላካችን እግዚአብሔርን ሁላችንም በደንብ አድርገን እናመስግነው። አምላካችን እግዚአብሔር ምስጋናችንን ይቀበልልን። አሜን። አምላካችን እግዚአብሔር ከጻድቁ አባታችን ከአቡነ ተክለ ሃይማኖት ረድኤትና በረከት ሁላችንንም ያሳትፈን። አሜን። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። አሜን። የጻድቃን ሥር ግን ፍሬ ያፈራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 12። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። የጻድቃን ሥር ፍሬን ያፈራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 12። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓትና ታሪክ መሰረት በየዓመቱ ታኅሳስ 24 ቀን ከምናከብራቸው ዓመታዊ መታሰቢያ ክብረ በዓላት መካከል አንዱ የሆነውንና የጻድቁ አባታችን የአቡነ ተክለ ሃይማኖትን ዓመታዊ የልደት መታሰቢያ ክብረ በዓል እያደረግን ስለሆነ ነው። እስቲ ከኔ ጋር በሉ፣ የጻድቃን ሥር በሉ ፍሬን ያፈራል ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ የምንመለከተው ጻድቁ አባታችን አቡነ ተክለ ሃይማኖት የነማን ፍሬ እንደሆኑ፣ እንዴት ባለ ሁኔታ እንደተወለዱ ተመልክተን ለምን መታሰቢያቸውን እንደምናደርግ አንስተን ዛሬ የጻድቁ አባታችን የአቡነ ተክለ ሃይማኖትን የልደት መታሰቢያ ክብረ በዓል ስናደርግ እኛ ልናደርግ የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በደንብ እንድትሉ ትፈልጋለሁ። የጻድቃን ሥር በሉ ፍሬን ያፈራል። የማስር በደንብ በሉ። የማስር የጻድቃን ሥር። ዛሬ የጻድቁ አባታችን የካህኑ የጸጋ ዘአብንና የቅድስት ባለቤታቸውን የእግዚአርያን ፍሬ ተክለ ሃይማኖትን ነው የምናየው። ተክለ ሃይማኖት እንዲሁ የተገኙ አይደሉም። መሰረቱ ስሩ ያማረ የተወደደ ስለነበረ ነው። ለዚህ ነው ይህን ኃይለ ቃል ማንሳት ያስፈልገን። የጻድቃን ሥር ፍሬን ያፈራል። ጻድቁ አባታችን አቡነ ተክለ ሃይማኖት የካህኑ የጸጋ ዘአብና የቅድስት እግዚአርያ ፍሬ ናቸው። አጭር ነገር ከሕይወታቸው ታሪክ እናነሳለን። አበው ነገር ከስሩ ውሃ ከጥሩ ይላሉና ካህኑ ጸጋ ዘአብና ቅድስት እግዚአርያ ሃይማኖታቸውን አጽንተው ምግባራቸውን አቅንተው በቅዱስ ጋብቻ በንጹህ መኝታ ይኖሩ ነበረ። መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሆን ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ይሆናል። ጋብቻ ክቡር የሚሆነው በፈቃደ እግዚአብሔር በምክረ ካህን በጸሎተ ተክሊል በአምላክ ቅዱስ ሥጋና ክቡር ደም ሲሆን ነው። መኝታውም ንጹህ ይሆናል። መኝታውን ንጹህ የሚያደርገው የቃል ኪዳኑ መጠበቅና መከበር ነው። ባል የቃል ኪዳን ሚስቱን ካላታለለ፣ ሚስት የቃል ኪዳን ባሏን ካላታለለች፣ አንድ ወንድ ለአንዲት ሴት ብቻ፣ አንዲት ሴት ለአንድ ወንድ ብቻ ከሆነ
ያን ጊዜ መኝታው ንጹህ ነው። ካህኑ የጸጋ ዛብና የቅድስት እግዚአብሔር ጋብቻ የከበረ ነበር። መኝታቸው ንጹህ ነበር። ነገር ግን ልጅ አልነበራቸውም። ስለዚህ እግዚአብሔር ልጅ እንዲሰጣቸው እግዚአብሔርን ለመኑት። አምላካችን እግዚአብሔር እንዲህ ብሏል፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና፣ የሚፈልግ ሁሉ ያገኛልና፣ መዝጊያ ለሚያንኳኳ ሁሉ ይከፈትለታል ተብሎ በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ተመዝግቧል። ስለዚህ ካህኑ ጸጋ ዛብና ቅድስት እግዚአብሔር ወደ እግዚአብሔር ለመኑ፣ ጸለዩ። እግዚአብሔር ዘር እንዲሰጣቸው፣ ልጅ እንዲሰጣቸው። ቅድስት እግዚአብሔር እንዲህ ይሉ ነበር፣ አቤቱ አምላኬ እግዚአብሔር ሆይ ለአንተ የሚታዘዝ ለአንተ የሚገዛ ፈቃድን የሚፈጽም ልጅ ስጠኝ። ለአንተ የማይታዘዝ ፈቃድን የማይፈጽም ከሆነ ግን ማህፀኔን ዝጋ፣ አትስጠኝ፣ ይቅርብኛል። ልጅ ብቻ አይደለም የለመኑት ወገኖች፣ የሚታዘዝ ልጅ፣ እግዚአብሔርን ደስ የሚያሰኝ ልጅ፣ እግዚአብሔርን የሚፈራ ልጅ፣ ሰውን የሚያፍር ልጅ ስጠኝ፣ እንደ ፈቃዱ የሆነ ልጅ። ልጅ መለመን አንድ ነገር ነው፣ ግን ልመናን ካላወቅን ደግሞ የሚያቃጥሉ ልጆች ይመጣሉ። ዛሬ እንደምናየው ማለት ነው። አንዳንድ ቤተሰብ ውስጥ የሚያቃጥሉ ልጆች አሉ። አቃጠልከኝ አቃጥልህ፣ አንገበገብከኝ አንገብግብህ፣ ወልደህየው ወልደሽው ይላሉ እኮ ወላጆች። ምን ነው አንተን የወለድኩለት ውሃ ሆነ በቀረህ ኖሮ ቢሉ አሉ። እንደ ቤተሰብ ብቻ አይደለም፣ እንደ ሀገርም የሚያቃጥሉ ልጆች አሉ። ከየት የመጡ መሰላችሁ? ያው እኮ ከወላጆቻችን አብራክ ተከፍለው በእናቶቻችን ማህፀን ተጸንሰው ነው የተወለዱት። ሌላ ታሪክ የለም። ግን ልመና ማወቅ ያስፈልጋል። ጸጋ ዛብና እግዚአብሔርን ለመኑ። አምላካችን እግዚአብሔርም ጸሎታቸውን ሰማ፣ የልቡናቸውን መሻት ፈጸመላቸው። እስቲ በሉ አመናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። እንደ ፈቃዱ ከለመንን፣ ልባችን ሳይከፈል ሳንጠራጠር በፍጹም ልብ አምነን ከለመንን እግዚአብሔር ይሰጠናል። ያውም አምላካችን እግዚአብሔር የሚሰጠን የለመነውን ብቻ አይደለም፣ ከለመነው በላይ ይሰጠናል። የምናስበውን ብቻ አይደለም፣ ከምናስበው ሁሉ ይልቅ እጅግ አብልጦ የሚሰጥ አምላክ ነው። ማንም በእግዚአብሔር አምኖ አፍሮ አያውቅም። ማንም ከእግዚአብሔር ለምኖ ሳይቀበል የቀረ ሰው የለም። ለመኑ፣ እግዚአብሔርም ሰጣቸው። በመጋቢት 24 ቀን ጻድቁ አባታችን አቡነ ተክለ ሃይማኖት ከአባታቸው ከካህኑ ከጸጋ ዛብ አብራክ ተከፍለው በእናታቸው በቅድስት እግዚአብሔር ማህፀን ተጸነሱ። ጥንተ ጽንሰታቸው መጋቢት 24 ቀን። ከዚያ በእግዚአብሔር ፈቃድ 9 ወር ከ5 ቀን በኋላ በታኅሳስ 24 ቀን ጻድቁ አባታችን አቡነ ተክለ ሃይማኖት ተወለዱ። ደስ ይበላችሁ፣ እግዚአብሔርን አመስግኑ። ወብዙኃን ይትፌስሑ በልደቱ ይላል። እስቲ በሉ በመወለዱም በሉ ብዙዎች ደስ ይላቸዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 14። ይሄ ቃል የተነገረው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው። ሊቀ መላእክት ቅዱስ ገብርኤል ለካህኑ ለዘካርያስ የምስራቹን ሲነግረው የተናገረው ቃል ነው። ወብዙኃን ይትፌስሑ በልደቱ አለ።
በመወለዱም ብዙዎች ደስ ይላቸዋል። ለጊዜው ካህኑ ዘካርያስና ቅድስት ኤልሳቤጥ ተደስተዋል በመጥምቀ መለኮት በቅዱስ ዮሐንስ መወለድ። ዘመዶቻቸው፣ ጎረቤቶቻቸው ሁሉ ተደስተዋል። ኋላም በዚያ ዘመን የነበሩ የሰው ልጆች ቤተ እስራኤል ተደስተዋል። ለምን? የጌታ መንገድ ጠራጊ ስለሆነ፣ የአዋጅ ነጋሪ ቃል ስለሆነ፣ ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ የሚመልስ ስለሆነ፣ ስለ ብዙዎች መዳን ምክንያት የሚሆን መጥምቀ መለኮት ስለሆነ በመወለዱ ብዙዎች ደስ ይላቸዋል ነው የተባለው። ዛሬም በካህኑ በጻድቁ በአቡነ ተክለ ሃይማኖት መወለድ እኛም ደስ ብሎናል። ደስ ይበላችሁ። ለብዙ ሰው መዳን ምክንያት ስለሆኑ ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን አመስግኑ። በመወለዱ ብዙዎች ደስ ይላቸዋል ነው የሚለው። የጻድቁ የአባታችን የአቡነ ተክለ ሃይማኖት ልደታቸው ብዙዎቻችንን ደስ አሰኝቶናል። ለምን? ለብዙዎች የደስታ ምክንያት ስለሆኑ ማለት ነው። ለብዙዎች የመዳን ምክንያት ስለሆኑ ማለት ነው። ልጆች የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የእርሱ ዋጋ ነው ተብሎ ተጽፏል። በዚህ በመዝሙር 126 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ነው የሚለው። ስለዚህ ለካህኑ ለጸጋ ዛብና ለቅድስት እግዚአርያ ጻድቁ አባታችን አቡነ ተክለ ሃይማኖትን የሰጣቸው አምላካችን እግዚአብሔር ነው። ምንድን ያልነው? የጻድቃን ስር ፍሬን ያፈራል። የጻድቃኑ የደጋጎቹ የእግዚአብሔር ባለሟሎች ጸጋ ዛብና እግዚአርያ ፍሬ ተክለ ሃይማኖትን አፈሩ። መልካም ዛፍ መልካም ፍሬ ያፈራልና መልካም ዛፎች ስለሆኑ መልካም ፍሬ ተክለ ሃይማኖትን አፈሩ። የመልካም ዛፍ ውጤት ነው። ዛፉ መልካም ካልሆነ ፍሬው መልካም አይሆንም በፍጹም። መራራ ወይም ክፉ ዛፍ መልካም ፍሬ ጣፋጭ ፍሬ ሊያፈራ አይችልም። ፍሬውን የሚወስነው ዛፉ ነው፣ ስሩ ነው። የደጋጎች ስር የጻድቃን ስር እንዲህ ያለ ፍሬ ያፈራል። ተክለ ሃይማኖት በተወለዱ በሦስተኛው ቀን እግዚአብሔርን አመሰገኑ። እንዲህ ብለው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አመሰገኑ። የሚገርም ነው። እናታቸው ቅድስት እግዚአርያ ይህን ሲሰሙ እንዲህ አሉ፣ እንዴ አንተ አንድ ፍሬ የሶስት ቀን ልጅ ይህን ኬታ መጣኸው? ይሄ አባትህ የካህኑ የጸጋ ዛብ ስራና አገልግሎት ነው። እንዴት አንደበት ተከፍቶ ይሄንን ልትል ቻልክ? ብለው ተገረሙ። ይህንን ምስጋና እንዲያመሰግኑ ያደረጋቸው ያደረባቸው እግዚአብሔር መንፈስ ቅዱስ ነው። ወይመልህ ላዕሌሁ መንፈስ ቅዱስ እምከርሰሙ ይላል። እስቲ በሉ ከኔ ጋር ገና በሉ። በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። የሉቃስ ወንጌል ምዕራፍ 1 ቁጥር 15። ይህም የተነገረው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ስለተባለ የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ገና በእናቱ ማኅፀን ሳለ የቅድስተ ቅዱሳን የድንግል ማርያምን የሰላምታዋን ድምፅ ሰምቶ በደስታ ዘሏል፣ ሰግዷል። አንድ ነገር እናንሳ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ የተመዘገበ ታሪክ አለ። ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን በመልአኩ በቅዱስ ገብርኤል ብስራት ያለ ወንድ ዘር በረቀቀ መንፈስ ቅዱስ ጥበብ
በድንግልና ከጸነሰች በኋላ ወደ ተራራማው አገር ወደ እነ ካህን ወደ እነ ዘካርያስና ወደ እነ ቅድስት ኤልሳቤጥ ቤት ወጣች። ስለ ሶስት ነገር ትወጣለች። በመጀመሪያ ካህኑ ዘካርያስ ታሟል። ዲዳ ሆኖ ነበር። የምስራቹን አምኖ ባለመቀበሉ ልትጠይቀው እግዚአብሔር ይማረን ልትለው ትሄዳለች። ሁለተኛ ቅድስት ኤልሳቤጥ ጸንሳለች። ከጸነሰች 6 ወር ሆኗታል። እንኳን እግዚአብሔር ለዚህ ክብር አበቃሽ፣ እንኳን እግዚአብሔር ታሪክሽን ለወጠ፣ እንኳን እግዚአብሔር አሰበሽ ልትላት ትሄዳለች። ሶስተኛ እነሆ በቅድስት ኤልሳቤጥ አንደበት የምትመሰገን ናትና የ6 ወር ጽንስ መጥምቀ መለኮት ቅዱስ ዮሐንስም ድምጿን ሰምቶ በደስታ የሚሰግድ የሚያመሰግናት ነውና ስለዚህ ትሄዳለች። ሄዳ እመቤታችን ቅድስት ኤልሳቤጥን ሰላም ላንቺ ባለቻት ጊዜ ይላል በኤልሳቤጥ ያደረው የ6 ወር ጽንስ መጥምቀ መለኮት ቅዱስ ዮሐንስ አንፈራጸ እጓል በውስተ ከርሳ ይላል። በማህፀኗ አድሮ የነበረው ጽንስ በደስታ ዘለለ ነው የሚለው። ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ ይላል። በኤልሳቤጥም መንፈስ ቅዱስ ሞላባት፣ አደረባት። ተለይቷት ያውቃልን ቢሉ ተለይቷት የሚያውቁን አይደለም። ያደረባት መንፈስ ቅዱስ ስራ አሰራት፣ ምስክርነት አሰጣት ሲል ነው በሉቃስ ወንጌል ምዕራፍ 1 ቁጥር 41 ጀምሮ ይሄን ተመልከቱ። ወከላት በአብይ ቃል ወትቤ ይላል። በታላቅ ድምፅ ጮኻ አሰምታ ተናገረች። ምን አለች? ቡርክት አንቲ እማንስ ወቡሩክ ፍሬ ከርሥኪ አለች። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለሽ የምታስጭ ነሽ። የማኅፀንሽን ፍሬ ቡሩክ ነው፣ መርገመ ሥጋ መርገመ ነፍስ የሌለበት፣ በረከተ ሥጋ በረከተ ነፍስ የሚያድል ነው ብላ መሰከረች። ገና ያን ጊዜ እመቤታችን ጌታችንን የጸነሰችበት ዕለት ነው። ጌታችን የዕለት ጽንስ ነው። የሚገርማችሁ ግን በእመቤታችን ማኅፀን ያደረው የዕለት ጽንስ የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ኢየሱስ ክርስቶስ እንደሆነ በኤልሳቤጥ ያደረ መንፈስ ቅዱስ ለቅድስት ኤልሳቤጥ ገለጠላት። ስለዚህ መሰከረች፣ እንዲህም አለች፣ ነው የጌታዬ እናት አለች። የማን እናት? ያኔ እኮ ገና አልወለደችውም እመቤታችን፣ ጌታችን አልወለደችውም። ገና የጸነሰችበት ዕለት ነው። የጌታዬ እናት ብላ እመቤታችንን አመሰገነቻት፣ አወደሰቻት። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አይገባኝም ነው የሰላምታሽ ድምፅ በጆሮዬ በመጣ ወይም በገባ ጊዜ አለች። አንፈራጸ እጓል በውስተ ከርሥየ በፍስሐ ወበሐሴት አለች። በማኅፀኔ ያደረው ጽንስ በደስታና በሐሴት ዘለላለች። ይህን ቅዱሳን ሐዋርያት በሲኖዶሳቸው ሰገደ ብለው ወስደውታል። ሰገደ። ቅዱስ ያሬድም ሰገደ ብሎ አንስቶታል። የ6 ወር ጽንስ መጥምቀ መለኮት ቅዱስ ዮሐንስ በእናቱ በቅድስት ኤልሳቤጥ ማኅፀን ሆኖ ለዕለት ጽንስ በእመቤታችን በቅድስተ ቅዱሳን በድንግል ማርያም ማኅፀን አድሮ ለነበረው ለዕለት ጽንስ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የአምልኮት ስግደት ሰገደ። ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ የጸጋ ስግደት ሰገደላት። ድምጿን ሲሰማ ደስ አለው። ክብር ይግባው መጥምቀ መለኮት ቅዱስ ዮሐንስ። አመስግኑት እስቲ። የ6 ወሩ ጽንስ የእመቤታችንን ሰላምታ ሲሰማ ደስ አለው ነው የሚለው። ደስ ብሎትም ሰገደ። ዘለለ ያለው ሰገደ ሲል በደስታ ድምጿን ሲሰማ ዘለለ። ቅድስት ኤልሳቤጥ ይህንን የመሰከረችው ነው። የሰላምታሽ ድምፅ አለች በጆሮዬ በመጣ ወይም በገባ ጊዜ በማኅፀኔ ያለው ጽንስ በደስታ ዘሏል። አንዳንድ የሕክምና ባለሙያዎች ጽንስ እየገፋ ሲሄድ
6 ወር ሲሞላው ይገላበጣል፣ ይንቀሳቀሳል ይላሉ። አሁን ቅድስት ኤልሳቤጥ ጽንሱ እየገፋ ስለመጣ 6 ወሬ ስለገባ ተገላበጠብኝ አይደለም ያለችው፣ ተንቀሳቀሰብኝ አይደለም ያለችው። ምንድነው ያለችው? የሰላምታሽ ድምጽ። የምንሽ ድምጽ? የሰላምታሽ ድምጽ በጆሮዬ ምን ባለ ጊዜ? በመጣ በገባ ጊዜ በማህፀን ያለው ጽንስ በደስታ ምን አለ? ዘለለ። ያሰገደው ያስደሰተው የሰላምታሽ ድምጽ ነው ያለችው። ምን ያውቃል የ6 ወር ጽንስ የሚል ጥያቄ እንደዛ ይሆናል። ለ6 ወሩ ጽንስ ያንን ምስጢር የገለጠለት በእመቤታችን ሰላምታ ደስ ያሰኘው እና እንዲሰግድ ያደረገው ያደረበት እግዚአብሔር መንፈስ ቅዱስ ነው። እስቲ በሉ መንፈስም በሉ የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራል። ለኛም እግዚአብሔር በመንፈሱ በኩል ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 መንፈስ አለ ቅዱስ ጳውሎስ መንፈስ ቅዱስ ነው የእግዚአብሔርን ጥልቅ ነገር እሱ እንኳን ሳይቀር ሁሉን ይመረምራል። ሰማያዊውን ዘላለማዊውን የጠለቀውን የረቀቀውን ምስጢር ይመረምራል። ለኛም አለ ቀድሞ ለቅዱሳን ነቢያት፣ ኋላም ለቅዱሳን ሐዋርያት፣ ኋላም ለጻድቃን ለሰማዕታት፣ ለእውነተኞቹ ሊቃውንተ ቤተ ክርስቲያን ለኛም እግዚአብሔር በመንፈሱ በኩል ገለጠው ይላል። ለመጥምቀ መለኮት ለቅዱስ ዮሐንስ ለ6 ወሩ ያንን ምስጢር የገለጠው ያደረበት እግዚአብሔር መንፈስ ቅዱስ ነው። ስለዚህ የእመቤታችንን ሰላምታ ለይቶ አወቀ። ገና እኮ አልተወለደም፣ ገና ጽንስ እኮ ነው። ታዲያ የ6 ወሩ ጽንስ በእመቤታችን ሰላምታ ተደስቶ ከሰገደ ከተወለዱ 3 ቀን የሆናቸው ጻድቁ አባታችን አቡነ ተክለ ሃይማኖት አንደበታቸውን እግዚአብሔር መንፈስ ቅዱስ ከፍቶ እንዲያመሰግኑ አደረጋቸው ቢባል ምን ይከብዳል? ከዛ የበለጠ ታሪክ እኮ ወንጌል ውስጥ ተመዝግቧል። ከማፈ ደቂቅ ወሕፃናት አስተዳሎ ከስብሐታ ለአባታችን ክቡር ዳዊት ከሕፃናትና ከሚጠቡት አንደበት ምስጋና ለራስ አዘጋጃለ። መዝሙር 8 ቁጥር 2 ላይ አዎ ከሕፃናት ከሚጠቡት አንደበት ምስጋናን አዘጋጀ። ጻድቁ አባታችን አቡነ ተክለ ሃይማኖት አፋቸውን የከፈቱት በምስጋና ነው፣ በአገልግሎት ነው የከፈቱት። የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ አምልኮተ እግዚአብሔርን አገልግሎትን ገና በእናቱ ማኅፀን ሳለ ሳይወለድ ጀመረ። ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ እንደተወለዱ በተወለዱ በ3ኛው ቀን በምስጋና አንደበታቸው ተከፈተ። እንዲህ እያሉ አድገው ብዙ ነገር አድርገዋል። ዛሬ ልደታቸውን ብቻ ስለምናነሳ ነው። ከዚህ በላይ አልተርክም። እንግዲህ የጻድቃን ስር ፍሬ ያፈራል ነው፣ የጻድቃን ውጤት ነው። ጻድቁ ካህኑ ጸጋ ዘአብና ቅድስት እግዚአርያ ተክለ ሃይማኖትን አፈሩ። የመጀመሪያ ስማቸው ፍስሐ ጽዮን ነው። የጽዮን ደስታ ማለት ነው። የጽዮን የቤተ ክርስቲያን ደስታ ማለት ነው። ሁለተኛ ስማቸው ተክለ ሃይማኖት ነው። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። የሃይማኖት ተክል ናቸው። ብዙዎችን በሃይማኖት ተክለዋል። ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ሐዲስ ሐዋርያ ዘኢትዮጵያ ናቸው። ካህን ናቸው። መናኝ መነኩሴ ናቸው። ምድራዊ መልአክ ናቸው። እግዚአብሔር ጸጋውን ያበዛላቸው ናቸው። በእጃቸው ተአምራት ብዙ ሕሙማነ ሥጋን ፈውሰዋል። በቃላቸው ትምህርት ብዙ ሕሙማነ ነፍስን ፈውሰዋል። ኋላም በእግዚአብሔር ፈቃድ በሰማይ ከ24ቱ ካህናተ ሰማይ ጋራ የወርቅ ማዕጠንት ይዘው የዕጣን መስዋዕት ለመሰዋት የበቁ ናቸው። ክብር ይግባቸው። አመስግኑ እስቲ በደንብ አድርጋችሁ አመስግኑ። እንግዲህ እሳቸውን መታሰቢያ ነው የምናደርገው ዛሬ ከጻድቃን ስር የተገኙትን ፍሬ ማለት ነው። ዝክረ ጻድቅ ለዓለም ይሄሉ ይላል። የጻድቅ
መታሰቢያ ለዘላለም ይኖራል ይላል መዝሙር 111 ቁጥር 6 ላይ። እንደ ጻድቁ አባታችን እንደ አቡነ ተክለ ሃይማኖት ያሉ መታሰቢያቸው ለዘላለም ይኖራል፣ ለዘላለም ይደረጋል። ዛሬ የልደታቸው መታሰቢያ እያከበርን ነው። የጽንሰታቸው መታሰቢያ፣ የልደታቸው መታሰቢያ፣ የእረፍታቸው መታሰቢያ፣ ቃል ኪዳን የተቀበሉበት መታሰቢያ፣ አንዳንዶች ቅዱሳን ደግሞ የተሰወሩበት መታሰቢያ ይደረጋል። ይህ መታሰቢያቸው ደግሞ ለበረከት ነው። እስቲ በሉ የጻድቅ በሉ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 የጻድቅ መታሰቢያ ለምንድን ነው? ለበረከት ነው። መታሰቢያቸውን እያደረግን በረከት ነው የምንቀበለው። ለምን? በረከተ እግዚአብሔር ውስተ ርእሰ ጻድቃን ይላል። የእግዚአብሔር በረከት በጻድቃን ራስ ላይ ጸንቶ ይኖራል ይላል ምሳሌ 10 ቁጥር 6 ላይ። እስቲ በሉ የእግዚአብሔር በረከት በሉ በጻድቅ ራስ ላይ ነው። የእግዚአብሔር በረከት በማን ላይ ነው? በጻድቅ ራስ ላይ። የእግዚአብሔር በረከት በጻድቃን ራስ ላይ ጸንቶ ይኖራል። ስለዚህ ከጻድቃን በረከታቸውን ለማግኘት መታሰቢያቸውን እናደርጋለን። መታሰቢያቸውን በማህሌት በዝማሬ እናደርጋለን። መታሰቢያቸውን ለተራበ በማጉረስ፣ ለታረዘ በማልበስ፣ ለተጠማ በማጠጣት፣ ለድሃ ቸርነት በማድረግ እናደርጋለን። በረከታቸውንም እናገኛለን። ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስእ ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ። ጻድቅን እንደ አቡነ ተክለ ሃይማኖት ያለው በጻድቁ ስም የሚቀበል የጻድቁን ዋጋ ይወስዳል። በጻድቁ አባታችን በአቡነ ተክለ ሃይማኖት ስም ለተራበ ያጎረሰ፣ ለታረዘ ያለበሰ፣ ለተጠማ ያጠጣ፣ ለድሃ ቸርነት ያደረገ፣ በቃል ኪዳናቸው የተማመነ የጻድቁ አባታችን የአቡነ ተክለ ሃይማኖትን ዋጋ ይወስዳል። ምንድነው የጻድቃን ዋጋ ብንል እስቲ በሉ ጻድቃን በሉ በአባታቸው መንግስት እንደ ፀሐይ ይበራሉ። የማቴዎስ ወንጌል ምዕራፍ 13 ቁጥር 43። ጻድቃን እንደ አቡነ ተክለ ሃይማኖት ያሉት በአባታቸው መንግስት በአባታችን መንግስት በመንግስተ ሰማያት እንደ ፀሐይ ይበራሉ ነው የሚለው። የጻድቃን ዋጋ ከገቡ መውጣት ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ወዳጆቹ ያዘጋጃት ርስተ መንግስተ ሰማያት ናት። እግዚአብሔር አምላካችን በቸርነቱ ሁላችንን ለመንግስቱ ክብር ያብቃል። አሜን። ይህንን ነው የምናደርገው። ወንጌል ነው። አናፍርም። በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ወዳጆቹ ያዘጋጃት ብሎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ስለዚህች ርስት መዝግቧል። ገና አልተገለጠችም አልታየችምና በሰው ዓይን ያልታየቻል። ከቋንቋ በላይ ናት። በንግግር መግለጥ ከባድ ነው ክብሯንና በሰው ጆሮ ያልተሰማቻል። ደግሞ ከሐሳብም በላይ ናት። ክብሯ ታላቅ ስለሆነ እነሆ በሰው ልብ ያልታሰበች ብሎ አመጣት። እግዚአብሔር ወዳጆቹ ያዘጋጃት ርስተ መንግስተ ሰማያት ናት። የጻድቃን ዋጋቸው መንግስተ ሰማያት ናት። የብርሃን መጎናጸፊያ ተጎናጽፈው የሕይወት አክሊል ተቀዳጅተው በክብር ዙፋን ላይ ከእግዚአብሔር ጋር ለዘላለም በክብር ይኖራሉ። እኛንም በቸርነቱ ለዚህ ክብር ያብቃል። የጻድቃኑን መታሰቢያ እያደረግን እንድንኖር በቸርነቱ ይርዳን። የጻድቃን ስር ፍሬ ያፈራል። አሁንም ልጅ ያጣችሁ ካላችሁ እግዚአብሔር ልጅ ይሰጣል። ካህኑ ለጸጋያ ፍሬ ሰጥቷል። ያማረ ፍሬ ተክለ ሃይማኖት፣ የተወደደ ልጅ ተክለ ሃይማኖት፣ ለብዙ ሰው መዳን ምክንያት የሆነ ተክለ ሃይማኖትን ሰጥቷል። ስለዚህ ይሰጣችኋል። ሃይማኖት ማጽናት ነው። ምግባር ማቅናት ነው። እግዚአብሔርን ተስፋ ማድረግ ነው። አንዳንድ ጊዜ
በሰው ሰውኛው አይቻልም ተብሎ ይሆናል። ሰው ሲጨርስ ግን እግዚአብሔር መስራት ይጀምራል። የኛ አምላክ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። የእግዚአብሔርን ጊዜ በትዕግስት መጠበቅ ነው። እግዚአብሔር ይሰጣል። ዛሬ ልጅ አጣችሁ የምትቸገሩ ለጸጋ ዛብና ለእግዚአብሔር ተክለ ሃይማኖትን እንደሰጠ ለእናንተም የተወደደ ያማረ ልጅ ይስጣችሁ። ልጆች ወልዳችሁ ደግሞ ልጆቻችሁ የሚያቆስሏችሁ የሚያቃጥሏችሁ ወይ በጥርጥር በክህደት የጠፉ ወይ በኃጢአት በበደል የረከሱ የሚያሳዝኗችሁ ደስታ ያጣችሁባቸው ያላችሁ ደግሞ ለልጆቻችሁ ልብ ይስጥላችሁ። እግዚአብሔርን መለመን ነው። እግዚአብሔር ታሪክ ይለውጣል፣ ነገር ይገለብጣል። ያንን ማሰብ ያስፈልጋል። የመጀመሪያው ነገር ይሄ ነው። በእውነት አምላካችን እግዚአብሔር የጻድቁን በረከት ረድኤት ጸጋ ለዘላለም በሁላችን ላይ ያሳድርብን። የጻድቃን ስር ግን ፍሬ ያፈራል። ምሳሌ 12 ቁጥር 12። ሌላ አንድ ነገር ጠቁሚያችሁ ልለፍ፣ እንደው ከመጣው ዝም ብዬ እንዳልሄድ ብዬ ነው። በሁለት ነገር ልቤ ተከፍሏል። አንደኛው በደስታ ነው፣ ሁለተኛው ደግሞ በሐዘን። ያስደሰተኝ ነገር አለ፣ ያሳዘነኝ ነገር አለ። ያስደሰተኝ ነገር ምንድነው? ከደስታ መጀመር ይሻላል መሰለኝ። አይሻልም? ይሻላል። ያስደሰተኝ ነገር እንደዚህ በስቷችሁ፣ ቤተክርስቲያኑ ጠቧችሁ፣ አዳራሹ ጠቧችሁ በማየቴ እግዚአብሔር ስላበዛችሁ በጣም ደስ ብሎኛል። እስቲ ያበዛችሁን እግዚአብሔርን በደንብ አድርጋችሁ አመስግኑ። ምናልባት ይሄ ቤተክርስቲያን ሲቋቋም ሲተከል በቁጥር በጣም ጥቂቶች ነበራችሁ። እኔም እንግዲህ ተወሰነ ጊዜ መጥቼ አይቻለሁ። አሁን ሶስተኛ ነው እዚህ ቤተክርስቲያን መምጣቴ። አይቼዋለሁ። አሁን በጣም በስታችኋል። ይሄ በጣም አስደስቶኛል። አሁንም እግዚአብሔር ያብዛችሁ። መጽሐፍ ርሆቦት ይላል፣ ገና እንበዛለን ነው፣ እንሰፋለን ነው። ገና እግዚአብሔር ያበዛናል፣ ያትረፈርፈናል። ገና የእናንተ ልጆች ይመጣሉ እኮ እግዚአብሔር ከፈቀደ የእናንተ ልጆች ይመጣሉ። መብዛት አለ፣ መስፋት አለ፣ መትረፍረፍ አለ። ይሄ በጣም ያስደስታል። ይሄ የተደሰትኩበት ነገር ነው። ይሄ የሚያሳየው ስትበዙ ብዙ ሰዎች አምነዋል፣ ብዙዎች ተጠምቀዋል ማለት እኮ ነው። ቆራቢው ብዙዎች አይቻሉ፣ ደስ ይላል፣ ያስደስታል። ሃይማኖታቸውን ያጸኑ ምግባራቸውን ያቀኑ ልጆች እያየው ደስ ይላል። በዚህ ስደሰት ያዘንኩበት ነገር ደግሞ ምናልባት እኔ እዚህ የመጣሁት ለመጨረሻ ጊዜ ይሄ ምንድነው የሚባለው ኮሮና የሚባለው ተህዋሲ ሊመጣ ትንሽ ጊዜ ሲቀረው ይመስለኛል። ባለሳሳት አመት ወይ 2 አመት ሲቀረው ይመስለኛል የመጣሁት። እንግዲህ አሁን 7-8 አመት እየሆነ መሰለኝ ባለሳሳት አይደለም። ያ እንኳን መጥቶ ከሄደ ግን በምንድን ነው ያዘንኩት? እንግዲህ ከዛ በኋላ ለውጥ አላየሁም። እዚሁ ነው ያላችሁት። እንደዚህ ተጨናንቃችሁ መግቢያ መውጫ መቆሚያ መቀመጫ አጥታችሁ ስትጨነቁ በማየቴ ግን አዘንኩ። ብዙ ናችሁ። እንዴት አንድ ሰፋ ያለ ህንጻ ቤተ መቅደስ ማነጽ እንዴት አቃታችሁ? ሰፋ ያለ መሬት ቦታ መግዛት እንዴት አቃታችሁ? ቁጥራችሁ ብዙ ስለሆነ ነው። ጥቂቶች የሆኑ ከእናንተ የሚያንሱ 130 አባላት ያሉበት ቤተክርስቲያን በዚህ በአሜሪካን ውስጥ 130 ናቸው ቁጥራቸው። ምን የመሰለ የተንጣለለ ቦታ ገዝተዋል። ከመቃኝ ወጥተው ማለት ከሌሎቹ ከቀደሙት እዛ ከተማ ካሉት አብያተ ክርስቲያናት ሁሉ የበለጠ። እያንዳንዳችሁ እንዳቅማችሁ የራሳችሁን ቤት ትገዛላችሁ አይደል? ቤት ያላችሁ አላችሁ፣ ቤት የሰራችሁ አላችሁ፣ የራሳችሁን ቤት ለብቻችሁ ማለት ነው። እግዚአብሔር ፈቅዶላችሁ እግዚአብሔር ሰጥቷችሁ። ይሄ ሁሉ ሰው ሆኖ ግን እንዴት አንድ ሰፋ ያለ ቤተክርስቲያን መግዛት እንዴት ያቅታል?
በሱ አዝኛለሁ። አንዳንዶች እየፈሩ የሚቀሩ አሉ። በእርግጠኝነት ምኑን እየፈሩ? አይ ቦታ የለም በዓል እንዴት አድርጌ ያከብራል? ብርድ ቢመታኝስ? ክረምት ሲሆን ሙቀቱ ቢያቃጥለኝስ? በጋ ሲሆን ስለዚህ ይቅርብኝ በቃ ብለው ቤት የሚቀሩ አሉ። ወይ ሌላ ቦታ ሄደው መምጣት እየፈለጉ ምንድነው ክፍተቱ? የኛ የድርሻችንን አለመወጣት። ስለዚህ እኔ ዛሬ በእውነት ይሄ ታሪክ መለወጥ አለበት። እግዚአብሔር ቢፈቅድ ብንኖር ከዚህ ወጥተን ሰፋ ያለ ቤተክርስቲያን ሳንጨናነቅ፣ ብርድ ነው ክረምት፣ ሙቀት ነው በጋ እያልን ሳንጨናነቅ ለልጆቻችን ሁሉ የሚተርፍ በቂ ቦታ መፈለግ አለብን። ምናልባት ቅድም ሲነገር ሰምቻለሁ፣ ሲያሳዩ ነበረ ሰበካ ጉባኤ አባላት እየዞሩ ያሉ የተለያዩ ቦታዎች። ጥሩ ነው፣ መልካም ነው። እንግዲህ እግዚአብሔር በፈቀደው ላይ አንደኛውን ኃይልን አስተባብሮ ወደ መግዛት እንድንሄድ ጥቂት ነገር ተጠቆማቸዋል። እስቲ በሉ አምላክ እግዚአብሔር በሉ። በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። በዚህ በኦሪት ዘዳግም ምዕራፍ 16 ቁጥር 17 ላይ ቃል ተመዝግቧል። ጻፉት፣ ማስታወሻ መጻፍ የምትችሉ ጻፉት፣ በደንብ ያዙት። ይሄንን በደንብ በሉት። እንደገና አምላክ እግዚአብሔር በሉ። በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። ኦሪት ዘዳግም ምዕራፍ 16 ቁጥር 17 ላይ የተመዘገበ ይልካል። አምላካችን እግዚአብሔር በረከት ያልሰጠው ሰው የለም። በረከት ማለት በነፃ ያለ ዋጋ በልግስና ከእግዚአብሔር የተሰጠን ስጦታ ማለት ነው። ለእያንዳንዳችን እግዚአብሔር በረከቱን ሰጥቶናል። እድሜ በረከት ነው። ጊዜ፣ ጤንነት በረከት ነው። እንጀራ፣ ስራ በረከት ነው። ዕውቀት በረከት ነው። ትዳር የመሰረታችሁ ትዳር በረከት ነው። ልጆች የወለዳችሁ ዘር የተካችሁ ልጆች በረከት ናቸው ከእግዚአብሔር የሚሰጡ። አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ያልተሰጠው ሰው የለም። ለእያንዳንዳችን እግዚአብሔር እያካፈለ ሰጥቷል። እንደወደደ እንደፈቀደ ለጋሱ አምላክ ቢሰጥ የማያልቅበት ሰጥቶ የማይጸጸት ሲሰጥ በልግስና ያለ ዋጋ በነፃ የሚሰጥ ሲሰጥ ከምንለምነው ከምናስበው ይልቅ እጅግ አብልጦ የሚሰጥ አምላክ ሰጥቶናል። በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 17። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ከሰማይ ከእግዚአብሔር ናቸው፣ ከምድር አይደለም፣ ከሰው አይደለም። ሰዎችማ ያለንንም ይነጥቁናል፣ እግዚአብሔር ግን በጎ ስጦታን ይሰጠናል። ስለዚህ እግዚአብሔር እንደሰጠን መጠን እያንዳንዳችን እንስጥ። በቋሚነት አባላት ነን። አገልግሎቱን እናገኛለን። እዚህ ቅዳሴው እንሳተፋለን፣ እንቆርባለን። ሰው ሲያርፍብን ፍትሃቱ ይፈጸምልናል። ልጆቻችን ደግሞ እግዚአብሔር ፈቅዶ አድገው ለወግ ለማይረግ ሲበቁ በቤተክርስቲያን ስርዓት ይዳራሉ። በቤተክርስቲያን አገልግሎቱን እናገኝ። ቤታችንን ነው የምንሰራው፣ የራሳችንን ቤት፣ የሌላ ሰው ቤት አይደለም የምንሰራው። ስለዚህ በተቻለ አቅም በቋሚነት ቢያንስ እንደው የምትችሉ ሰዎች 100 ብር ቅድም ሲባል ሰምቻለሁ። 100 የዚህ ሀገር የካናዳ ዶላር ማለት ነው። በየቀኑ አላልኳችሁ ማዛችሁ በየወሩ በየወሩ 100 ዶላር ማለት በቀን ስንት ነው? ሂሳቡን ስሩ። 3 ብር ከምናምን ሳንቲም ነው። 3 ብር ምን ይገዛል? 3 ብር የሚገዛው ነገር አለ? አቅም አለ? የለውም። 3 ብር በጣም ትንሽ ነገር ነው፣ ግን ሲሰበሰብ ብዙ ታሪክ መስራት ይችላል። ስለዚህ በተቻለ አቅም መነሻው 100 ዶላር ሆኖ
በየወሩ ይሄንን በቋሚነት ተመዝግበን እንስ በቋሚነት ማለት አይ ገበያችን አነስተኛ ነው፣ ወጫችን ብዙ ነው፣ አቅም የለንም የምትሉ ከሆነ ደግሞ እግዚአብሔር ሁሉን ያውቃል፣ የማያውቀው ነገር የለም። እንዳትጨነቁ። ከሌላችሁ እግዚአብሔር የሚፈልገው እናንተን ነው እንጂ እናንተን አይደለም። ሳትጨነቁ ሳታዝኑ ካላችሁ ስጡ። ያቺን ደሃ መበለት አስቧት። በዚህ በሉቃስ ወንጌል ምዕራፍ 21 ላይ ከቁጥር 1 ጀምሮ የተመዘገበ አንድ ታሪክ አለ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይኑን አንስቶ መባቸውን በመዝገብ የሚጥሉትን ሰዎች ይመለከት ነበር ይላል። ባለጠጎቹን ያይ ነበር ይላል። አንዲት ደሃ መበለት መጣች። እቺ ሴት ደሃ ናት፣ ደግሞ መበለት ናት። መበለት ማለት ባል የሞተባት ሴት፣ ብቸኛ ሴት ማለት ነው። ከዛ መጣችና 2 ሳንቲም ሰጠች ወይም ጣለች። ስንት ሳንቲም? ዛሬ ሳንቲም ይቆጠራል? አይቆጠርም። 2 ሳንቲም ጣለች። ጌታችን ግን እንዲህ አለ፣ እውነት እላችኋለሁ አለ፣ ይቺ ደሃ መበለት አለ ከነዚህ ሁሉ ይልቅ አብልጣ ጣለች፣ ከነዚህ ሁሉ ይልቅ አብልጣ ሰጠች አለ። እነዚህ ባለጠጎች በሙሉ ከትርፋቸው ሰጡ። እቺ ደሃ መበለት ግን የነበራትን ትዳሯን ከጉድለቷ ጣለች ይላል። የላትም እኮ በጎደለ ማን ይሞላል? እግዚአብሔር ይሞላል። ለእግዚአብሔር ነው ሰጣች። ያላትን የሰጠችው እስከዚህ ድረስ ነው የሚጠበቀው። ከትርፋችንማ የተለመደ ነው። እንደ ደሃ መበለት ከጉድለታችን እንኳን ሰጥተን በአጭር ጊዜ ከዚህ መውጣት አለብን። ይሄ ካልሆነ በጣም አስቸጋሪ። በዚህ ሁኔታ ብዙ ሰው ይጠፋል ወገኖች። ምክንያት ነው የሚፈልገው ጠላት ሰይጣን ሰውን ከቤተክርስቲያን ለማራቅ ምክንያት ነው የሚፈልገው። አገልግሎቱን እየፈለጉ ቤተክርስቲያን መምጣት እየፈለጉ አምልኮቱን እየፈለጉ ግን በቦታ ጥበት ምክንያት የሚቀሩ ሰዎች አሉ። በቃ ያ እንዳይሆን እንረባረብ። እስኪ በሉ ስጡ በሉ ይሰጣችሁማል። የሉቃስ ወንጌል ምዕራፍ 6 ቁጥር 38 ጀምሮ ተመዝግቧል። ስጡ ምን ይልባችኋል? ይሰጣችኋል። ስጡ ይሰጣችሁማል። ስንሰጥ ይሰጠናል። ስጡ ይሰጣችሁማል። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው በመዋዕለ ስብከቱ። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል ነው የሚለው። የሚሰፈርልን በምንሰፍረው መስፈሪያ ነው። የተጨቆነና የተነቀነቀ የተትረፈረፈም መስፈሪያ በእቅፋችሁ ይሰጣችኋል። 3 ነገሮች ነው ያመጣው። መጀመሪያ የተጨቆነ ለመስፈሪያው የተጨቆነ ነው። መጨቆን ማለት በደንብ አድርጎ እንዲያዝ ከላይ ምን ይደረጋል? ይጠቀጠቃል። እየተጠቀጠቀ መቼስ በአገር ቤት ታውቁታላችሁ አይደል? የተጨቆነ ማለት በደንብ ነው ጥቅጥቅ የሚደረግ። የተነቀነቀ አለ ደግሞ የተነቀነቀ ወደ ጎን እንዲይዝ ቦታ ክፍተት እንዳይኖር በደንብ እንዲይዝ መያዣው ወጆንያውን ማዳበሪያውን እንዲነቀነቃል። የተነቀነቀ ከዚያ ደግሞ የተትረፈረፈ ይላል። የተትረፈረፈ ደግሞ አፉ ላይ ነው እንደዚህ ሞልቶ ይፈሳል። እግዚአብሔር የሚሰጠን እንደዚህ ነው። ስንሰጥ ስጡ ይሰጣችሁ ማለት ሲል የተጨቆነ ነው፣ የተነቀነቀ ነው፣ ደግሞ የተትረፈረፈ መስፈሪያ በቅፋችን ይሰጠናል። መስጠት መጉደል አይደለም መሙላት ነው። መስጠት መቀነስ አይደለም መጨመር ነው። ደግሞ እንኳን የኛ የምንለው ቀርቶ እኛ ራሳችን እኮ የራሳችን አይደለም። እኛ ራሳችን የማስጦታ ነው፣ የእግዚአብሔር ስጦታ ነው። እንኳን የኛ የምንለው ቀርቶ እኛ ራሳችን የእግዚአብሔር ስጦታዎች ነን። እግዚአብሔር ከሰጠን ላይ እንስጥ። ቢያንስ አባላት የሆናችሁ ከዛሬ ጀምሮ ለራሳችሁ ቃል ግቡ። 100 የካናዳ ዶላር በየወሩ ለመስጠት ማለት ነው። ከዚያ በላይ መስጠት የሚችል ሰው ደግሞ ይስጥ። ለምን? አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። ከዛ በላይ ገደብ የለውም። እንደ ተቀበልነው መጠን እንስጥ። ብዙ ከተሰጠው ብዙ ይጠበቅበታል እና ማለት ነው። አንዱ እሱ ነው።
ሌላው ከዚህ ሁሉ ጋር ደግሞ ያልተመዘገበ በአባልነት ያልተመዘገበ አገልግሎቱን እንከታተል ካለን ደግሞ አባልነት እንመዝገብ። ቅድም አንዱ የሰበካ ጉባኤ አባል ወንድሜ አስራት ሲናገር ሰምቻለሁ። እኔም ባለቤቴም ልጆቼ ምን ሆናለን? አባላት ሆነን በቃ እንጀምራለን። እንግዲህ ጉጉት ነው ቶሎ ከዚህ ወጥቶ ያንን ቦታ ለማግኘት። ስለዚህ መንፈሳዊ ቅናት ይደርብናል። እኛም በተቻለ አቅም ራሳችን ያልተመዘገብን ካለን እንመዝገብ። ያልተመዘገቡ ጎረቤቶች፣ ዘመዶች ካሉ እናስመዝግባቸው። አባላት ይሆኑና 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። ድር ቢያብር አንበሳ ያሰሩ። ስለተባብረን ታሪክ መስራት እንችላለን። ይሄ በጣም ቀላል ስለሆነ ማለት ነው። ስለዚህ ይሄን እንድናደርግ እፈልጋለሁ። ሌላው የወንድሜ ስሙ አስራት ነው። አስራት ነው አይደል? ስንቶቻችን አስራት እናወጣለን? ጥሩ ትምህርት መጣ። አሁን አስራት የሚለው ስም ጥሩ መጣ። ይሄ ሁሉ ልመና፣ ይሄ ሁሉ ጥያቄ አስራት ስለማናወጣ ነው። አስራት ደግሞ አለማውጣት እግዚአብሔርን መስረቅ ነው። አስራት ስላላወጣችሁ ይላል እግዚአብሔር ሰርቃችሁኛል። ሰርቃችሁኛል። አስራት አለመክፈል ሌብነት ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 10 ጀምሮ ተመስክሮ አስራት የማያወጣ ሰው እግዚአብሔርን ይሰርቃል። ሰው እግዚአብሔርን ይሰርቃል። እናንተ ግን የሰርቃችሁኛል። በምንድን ነው ይላል? በአስራትና በበኩራት ነው ይላል። ሰርቃችሁኛል። ለዚህ ነው ተቀበለን ማይበረክትልን። አሁን እስቲ አንድ ነገር ልጠይቃችሁ። በዚህ ምድር ስንኖር የመብራት እንከፍላለን፣ የውሃ እንከፍላለን፣ የስልክ እንከፍላለን አይደል? ቀጥሉትን ዩቲሊቲውን ቀጥሉትን ብዙ ቢሎች አሉ አይደል? እሱን እንከፍላለን። እግዚአብሔር ለምን ሞቀው ፀሐይ ለምን ተጠቀመው ብርሃን ዋጋ ጠይቋል? አልጠየቀም። ለዝናብ ዋጋ ጠይቋል? አልጠየቀም። ለምን ተነፍሰው አየር ዋጋ ጠይቋል? አልጠየቀም። በነፃ ነው። ምን ያላደረገልን ነገር አለ? ዓለም ካልከፈልን ይቆርጠዋል እኮ ሁሉ ነገር ይቆረጣል። እግዚአብሔር ግን በነፃ ያለ ዋጋ በልግስና ብዙ ነገር ሰጥቶናል። እባካችሁ ተቀበለን ዝም አንበል። አዎ ከተቀበልነው ላይ እንስጥ እና በተቻለ አቅም አስራት ማውጣትን እንጀምር። አስራታችን እናውጣ። ሌቦች እንዳሉ ወገኖቼ አስራት ሳናወጣ ምንም ብንሰበስብ አይባረክልንም። ልክ በቀዳዳ ከረጢት እንዳደረግነው ነው። ቀዳዳ ከረጢት አይዝም። ስለዚህ አሁን በፈቃደኝነት በፍቅር ነው በጠይቃችሁ። ይሄ የአባላት መሞያ ቅጽ ተዘጋጅቶ ከሆነ እንድታዞሩልኝ ይጠይቃል። አባላት የሆናችሁ ቃል ኪዳናችሁን አድሱና አሁን ገንዘብ አምጡ ምናምን ብያለሁ። አባላት ሆናችሁ በቋሚነት በየወሩ 100 ብር በቀን 3 ብር ከ30 ሳንቲም ብቻ ነው ፈልገው። ሰው ደግሞ በጣም የመጨረሻ ትንሽ ነገር ነውና የምትችሉትን አድርጉ። ከዛ በላይ የምታደርጉት አድርጉ። እግዚአብሔር የጎደለውን ጓዳችሁን በበረከቱ ይሙላላችሁ። እግዚአብሔር በረከት ባለጠጋ ታደርጋለች ስለሚል እግዚአብሔር ምን ያደርጋል? ቶሎ ብላችሁ ፈጥናችሁ አድርጉ። ቀልጠፍ በሉ። ውጭም ላሉት ስጧቸው። ይሄ ድምጽ ካልተሰማቸው ነገሩን ንገሯቸው። ምናልባት ማይሰማ ከሆነ ብር ላይ ነው ያሉት፣ ያሳዝናሉ። እነሱንም እዘኑላቸው። ተሽከናንሞ ነው የሚገባው። ከቦታው ጥበት የተነሳ ቦታ ለማግኘት ነው የሚሮጠው እና ይሄ ሁሉ እንዲያበቃና ሁሉንም ያካተተ ሰፊ ሕንፃ ቤተ መቅደስ እንዲኖረንና እግዚአብሔር ፈቅዶ ነው ደግሞ ተመልሼ ስመጣ ያንን እንዲያሳየኝ እመኛለሁ። ይሆናል፣ ተስፋ አደርጋለሁ። እግዚአብሔር አምኖ ያፈረ ሰው የለም፣ ይደረጋል። ቃላችን እንድንጠብቅ እግዚአብሔር ሁላችንን ይርዳ። ቅር ያለው ሰው አለ? ደስ ብሏችኋል? በምን ነው ከሰራ በቃ እንደተሰራ አምናለሁ። ያው እንደተሰራ እንደተገዛ ቦታው አምናለሁ፣ ተስፋ አደርጋለሁ። በርትታችሁ ይሄንን አድርጉ። በተቻለ አቅም
እዚህም ያልመጡ ካሉ ዘመዶቻችሁ ጓደኞቻችሁ ቢያንስ አንድ ሰው ጓደኛውንም ወንድሙንም እህቱንም የሥራ ባልደረባውንም አድርጎ አንድ ሰው 3 ሰው ይጨምር በአባላቱ የቤት ስራ ከቻላችሁ ከዛ በላይ ማድረግ ቢያንስ ግን 3 ሰው እያንዳንዳችን እናስመዝግብና ቶሎ ብለን አሁን ትንሽ የመሬት ዋጋ የቤት ዋጋ ቀንሷል አይደል? ሲቆይ ሊጨምር ይችላል። በዚህ ጊዜ መጠቀም ነውና ቶሎ ብለን ገዝተን ወደዛ እንድንገባ እግዚአብሔር ይርዳን። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል። ቃለ ሕይወት ያሰማልን።